ቤዛ አሁን ላይ ግራ ተጋብታለች፣ ጨንቋታል። የምትሆነው ነገር ግራ ጋብቷታል። ምክንያቱም ለመርማሪ ፖሊሱ የነገረችው ነገር እንደገና እሷን እንዲጸጽታት አድርጓታል። ምክንያቱም አወቅብኝ እንዴ ይሄ ሰውዬ በማለት ዘወር ብላ ራሷን ማየት ጀመረች። አዎ መደንገጥ የለብኝም፣ ደፋር መሆን አለብኝ። ምክንያቱም እንደነገሩኝ ከሆነ ሱራፌልም ሆነ ሳሚ እስር ቤት ነው የሚቀሩት። ስለዚህ እኔ ደፋር ሁኜ ሁሉን ነገር ካላስተካከልኩ እነሱ ከስር እንደማይፈቱ ነው እየነገሩኝ በማለት ብቻዋን ማውራት ትጀምራለች። ይቅርታ የኔ እህት እያናገርኩሽ መሰለኝ በማለት ሲጠይቃት አይ አለሁ እየሰማሁ ነው። ምክንያቱም እኔ የማውቀው ነገር ስለሌለ ነው። ይዞ መጥቷል ይዞ አልመጣም የሚለውን ነገር ምክንያቱም መኪናዋም የኔ ስለሆነች ሁልጊዜ ቸክ አረጋታለሁኝ። እናም እንደዚህ አይነት ነገር እንደሌለ ነው የምነግርህ። ኢንስፔክተር እባክህ ልትረዳኝ ትችላለህ ወይ? እኔ ባለቤቴን ያለምንም ጥፋቱ ነው የያዛችሁት ያሰራችሁትም። ራሱ ወንጀለኛውም ሆነ ተጠያቂው ሮቤል ነው እንጂ ሱራፌል ወይም ሳሚ አይደሉም በማለት በድፍረት ትመልስለታለች። እቺ ሴትዮ ምን እያለች ነው ሲል እሱም ይነግራታል። ግን ደግሞ አዎ በደንብ ማጣራት አለብኝ እዚህ ሴትዮ ላይ የሆነ ፍንጭማ ሳላገኝ አልቀርም በማለት ራሱን ይጠይቃል። ምክንያቱም የእህቴ ልጅ ይታማለች። ግን ደግሞ ለሕክምና ባላወጣውም እንኳን ይህን ገንዘብ የዋጎቴ የእህቴ ባል ሀቅ መመለስ አለበት። እሱን እርግጣው የገደለው ፖሊስ ሊሆን ይችላል በተተኮሰ ጥይት። ምክንያቱም የሟች የእህት ባል ምክንያቱም ያቅድ ስለነበረ እሱን እየፈለጉትና እያሯሯጡ ስለነበር በፖሊስ ጥይት እንደተመታ እሱም እርግጠኛ ነበር። ሁሉን ነገር ያውቀዋል። ግን ደግሞ ለምን እንደዚህ ሊሆን ቻለ ሲል ራሱን ይጠይቃል። እህቱ ወደ ቤት እንዳይሄድ አድርገዋለች። ምክንያቱም ወደ ቤት በሄድኩኝ ቁጥር የምትጠይቀኝ ስለ ገንዘቡ እንጂ ስለ እኔ አይደለም። ገንዘቡ የፈለገ ነገር ቢሆን ባለቤት የሞተበት ህይወቱን ያጣበት ገንዘብ ስለሆነ ለኛ መመለስ አለበት ብላ ታምናለች። እሱ ደግሞ በፍጹም እንደዚህ አይነት ነገር መሆን አይችልም፣ የመንግስት ገንዘብ ነውና ለምን ወደ እናንተ ይመጣል? መጀመሪያም ተው እያልኩት ነበረ ይህንን ሁሉ ጉዳይ እያደረገው ሲል እሱም ይመልስላታል። እህቱም እይውልህ ይህንን ነገር ካደረግ እውነት አንተ የኔ ወንድም አይደለህም፣ ልጄንም አንተ አትወዳትም፣ አውቀህ እየተጫወትክብን ነው በማለት እሷም የልቧን ተናግራ ጥለው ትሄዳለች። መርማሪ ፖሊሱ ግን ሀቄን ምክንያቱም እኔ ሀቀኛ ሰራተኛ እንደሆንኩ ነው የምታወቀው፣ ስለዚህ ቃሌን ማፍረስ አልፈልግም በማለት ራሱን ይነግረዋል ራሱ። ስለዚህ ችግር የለውም እች ልጅ የምታክም ካለባት ቤቴንና መኪናዬን ሽጬ አሳክማታለሁ እንጂ የህዝብ ገንዘብ አውጥቼ ባገኘውም እንኳን በህዝብ ገንዘብ አይትታከምም በማለት ለራሱ ቃል ይገባል። እሱም ተመልሶ ወደ ስራው ከመሄዱ በፊት ቤዛ ቆይ ለምን እንደዚህ ሊሆን ቻለ በማለት ቤት መታ መኝታ ቤት ስትገባ በሀሳቧ ሁሉ የሚታያት ሱራፌል ነበረ። ግን ቁጭ ብላ ብቻዋን ማውራት ትጀምራለች። ሁሉንም ሰዎች በእኔ ስራ አደረግኳቸው። ምክንያቱም እያለኝ እንዴት እንደዚህ ሊሆን ይችላል? እኔ ለዚህ ሁሉ ተጠያቂ በማለት ራሷን ትጠይቋለች። ሱራፌልንም ሆነ እነሳሜን በእኔ ጉዳይ ውስጥ እነሱም ጦስ ውስጥ ገቡ። ምክንያቱም አሁን ኮቻም ስለ ሳሚ ከዚህ በፊትም ይሄ ችግር ድጋሚ ቢፈታ እንኳን ችግር ነው እያለች ነበር። አሁን ደግሞ ሰርግ የደረሰ ስትል ደግሞ እንደዚህ አይነት መሰናክል ሲቀርብ የእሷን ነገርስ እንዴት ነው መፍታት የምችለው? የእነሱንም ህይወት በጥብጬ የኔም ህይወት ተበጥብጦ ወይ ለራሴ አልሆንኩ ወይ ለእነሱ አልሆንኩኝ፣ የእሷንስ ፊት አሁን እንዴት ነው ማየት የምችለው ስትል ራሷን ተወቅሰዋለች። ሳሮን ኮቻን ለማረጋጋት እባክሽን እስከዛሬ ይሄንን ነገር አልፈ ነው የለ ከዚህም በኋላ እናልፈዋለን ተረጋጊ በማለት ኩቻን ማረጋጋት ትጀምራለች። እሷ ግን አሁንም የሚመጣባት የአያቷ ሰርጉ መደገሱ የአያቷ ጋር የሚሄደው ጥሎሽ ነበረ። ይውልሽ ሳሮን ጥሎሹንም እንኳን አላከውም። ስለዚህ አያቴ በጣም ተናዳለች። ምን እንደምላት አላቅም። ሁሉን ነገር ጨርሻለሁ እያለችኝ እኮ ነው ስትል ትነግረሽ። ኧረ እባክሽ ተረጋጊ። ይኸው እኔና ሽብሩ እንኳን ልንጋባ አልነበረ፣ ግን ደግሞ የሚበልጠው የሚቀድመው የነቤዛ ነው። ስለዚህ እነቤዛ ይስተካከልና ከዛም ይሆናል። ሳሚ ደግሞ መኘኝ ታስሮ አይቀርም ይወጣል ትላታለች። እሷ ግን በፍጹም እንደዚህ አይነት ነገር እኔ አላምንበትም፣ ይህ ነገር እርግጥ የሚሆን አይመስለኝም በማለት በእሷ ንግግር ቤዛም ወደ መኝታ ቤቷ ሄዷ መደበቅን ፈልጋለች።
ምክንያቱም ኩቻ የምትናገራቸው ንግግሮች ከአንደበቷ ሲወጡ የሰውን አጥንት ይሰብራሉ። ስለዚህ እኔ መሄድ አለብኝ የእሷን ንግግር ላለመስማት። እንዳልናገራትም አልፈርድባትም፣ እሷ ትክክል ነች። ስለዚህ ከምሰማና እሷን እያየውም ከምበሳጭ ውስጤን ሰላም ከማሳጣው ወደ መኝታ ቤት ሄጄ በሬን ዘግቼ ባለቅስ ይሻለኛል በማለት ወደ መኝታ ቤት ትሄዳለች። ሱራፌልን ሄዳ ስትጠይቀውም ቆይን የምለው ለምንድን ነው አንቺ ራስሽ የማትረጋጊው? እመኝኛ እንፈታለን፣ ትንሽ ጊዜ ነው የምንቆየው ይላታል። ከሆነ ሰየው ብላ ትመልስለታለች። ከሆነ ሰየው፣ ግን መርማሪ ፖሊሱ ቀላል አይደለም። እንዴት እንደሚጠይቅ ብታየው ሱራፌል። እኔ አላቅም፣ ብቻ እግዚአብሔር ይሁንን። እንደኔ ግን ገንዘቡን ሰተናቸው የሚለቁን ከሆነ ቢለቁህ ጥሩ ነበረ ስትል፣ በፍጹም አይለቁንም፣ የባሰ ወንጀል ውስጥ ነው የምንገባው፣ እዚሁ ነው የምንበሰብሰው ሲል ይነግራታል። እሷም እሺ ብላ ኩቻ ወደ ሳሚ ጋር ስትሄድ ቢያንስ የሚበላ ምግብ እንኳን ይዘሽልኝ አትመጭም እንዴ አንቺ? እንዴት ባዶ እጅሽን ትመጫለሽ? ይላታል። አንተ ተቀልዳለህ፣ ጭራሽ የሚበላ ምግብ እያምረሃል። እኔ አንተ የት ነህ? ለመቼ ነው የምትወጣው? ላለው ጭራሽ ምግብ በማለት ትናገረዋለች። ሳሚ እዛው እስር ቤት ውስጥ ሆኖም ጋብቻው እንዲፈጽምላት የምትፈልገው ኩቻ፣ ስለ እስር ቤት ግን የምታውቂው ነገር የለም የኔ ቆንጆ። ለማንኛውም እስኪ አትበሳጭም። አንተ እዚህ ውስጥ እንኳን ሆነህ እኔን ሰላም ማሳጣት መቼ ተውክ? ቤትም ሆነህ እያው ነው በቀልድህ የምትናገረኝ። አሁንም እዚህ ሆነህ እያው ነው። መቼ ነው ግን አንተ ትክክለኛ ወሬ የምታወራው? በማለት ትበሳጫለች። ይኸውልሽ ኩቻ ተረጋጊ፣ ትንሽ ቀን ጠብቂኝ እባክሽ፣ ታገሽኝ። ረጅም ጊዜ እንደማልቆይ ታውቂያለሽ። ብዙ አልታሰርም ግን እወጣለሁ ይላታል። ሮቤል ሁላችሁንም እርግጠኛ ነኝ ወደ እስር ቤት እከታለሁ፣ እኔ ግን ታስሬ አልቀርም እፈታለሁ ሲል ብቻውን ይፎክራል። ምክንያቱም ሁላችሁም እዚህ ቤት እኔን እንደዚህ ታሪክ እንደሰራችሁኝ እኔም በእናንተ ላይ እየተወሰዳችሁትን ቤት መልሼ እኔ እጅ ውስጥ ባላስገባ እኔ ሮቤል አይደለሁም ይላል። ሁሉም ነገር አብቅቶለታል። ከእንግዲህ እኔ ወንድሜ ነው ብዬ ነበረ ያቀረብኩትኝ። ይኸው እንደምታየው ነው እንዴት እንደሚይዝትብኝ። ቤቱ የማንም አይደለም፣ ቤቱ የቤዛና የቤዛ ብቻ ነው። እሱ ግን ዝም ብሎ የእሷን ገንዘብ ለመውሰድ ነበር እኔ ቤዛን እንድገላት ወደዛ ቤት የላከኝ ሲል ለመርማሪ ፖሊሱ ይነግረዋል። መርማሪ ፖሊሱን ቆይ ግን አልገባኝም፣ እናንተ የራሳችሁ ይግላችሁ ኬዝ አላችሁ እንዴ?